ሰላም ሰላም እንዴት ዋላችሁ ውድ ቤተሰቦቼና ተከታታዮቼ ሰላምታዬ በትልቁና በከባዱ ይድረሳችሁ ላለው እንዴት ከረማችሁልኝ በቅድሚያ ለድምፄ በጣም ይቅርታ ጠይቃለሁ የበጉንፋን ምክንያት ነው። ለዛም ይቅርታ ጠይቃለሁ እንግዲህ ለዛሬ አዲስ ቶፒክ ይዘን መጥተናል። እሱን ከመጀመራችን በፊት የምትመለከቱኝና የምታዳምጡኝ ሁሉ ሰብስክራይብ ላይክ ኤንድ ኮመንት እያደረጋችሁ እንድትከታተሉ እና ቪዲዮ እንድትጀምሩ በአክብሮት እጠይቃለሁ። ወደ ዛሬው ቶፒካችን እንገባለን። የዛሬው ቶፒካችን የሚሆነው ሰልፍ ዲቨሎፕመንት ወይም ፐርሰናል ዲቨሎፕመንት ወይም ሰልፍ ቢልዲንግ የሚለው ላይ እየመጡ ያሉ አዳዲስ ወደ ሀገራችን እየገቡ ስላሉ አዳዲስ ነገሮች ነው። ነገሩ አዳዲስ ልንላቸውም አንችልም። አንድ 20 አመት ሆናቸዋል ወደ ሀገራችን ከገቡ ቢሆንም ድምፃቸውን አጥፍተው ውስጥ ለውስጥ ነበር። አሁን ግን በይፋና በአደባባይ ነገሮች ፊት ለፊት እየመጡ ስለሆነ ብዙ ወጣቶችና ኦልሞስት አንደር ኤጅ የሆኑ ህፃናት ማለት በሚቻል ሁኔታ ታዳጊዎቻችንን ይዞ እየጠፉ ስለሆነ እሱን በተመለከተ ያለንን ነገር አንዳንድ ነገር ብናወራ ብዬ ነው። በጣም ጊዜው በጣም ለልጆቻችን ለወጣቶች ለኛ ለወጣችን እንዲሁም ለታዳጊዎች በጣም የሚያስፈራ ጊዜ ሆኗል። ብዙ ነገሮች ውስጥ ለውስጥ ሲብላሉ ቆይቶ አሁን ግን ፊት ለፊት መውጣት ጀምሯል ማለት ነው። እንዳልኳችሁ ለዛሬ የምናወራው ፐርሰናል ዲቨሎፕመንት የሚሉ እነዚህ ፐርሰናል ዲቨሎፕመንት እናሰለጥናለን ሎ ኦፍ አትራክሽን እናስተምራለን እያሉ እየመጡ ያሉ ሰዎች ውስጣቸው ወይም ግራውንዳቸው እና ቤዛቸው ሲመረመር ሌላ ነገር ሆኖ እየተገኘ በጣም ተቸግረናል። ለዛውም ከፍለን በምንማረው ነገር ውስጥ ህይወታችንና ነፍሳችንን በትልቁ ነፍሳችንን እያጣንበት መሆኑን ገና አሁን በግልጽ እየወጣ ነው። ብዙ ሰዎች አንደርስታንድ እያደረጉ ነው። ግን ያን አንደርስታንድ ላላረጉ ሰዎች ደግሞ በትንሹ ያለችኝን አይዲያውን ሼር ለማድረግ ነው ዛሬ ይሄን ቪዲዮ እየሰራሁ ያለሁት። በቅድሚያ ይሄን በሚመለከት ወጣቱና ህብረተሰቡ እንዳለ ደግሞ ኢንጀነራል ለማገዝ ያላቸውን አይዲያዎች ሼር እያደረጉ ያሉ በዛ ውስጥ የነበሩ ያልነበሩም ምሁራን እንዲሁም በጎ ፈቃደኞችን ስለሚሰጡት አስተያየትና ስለሚሰጡት አስተምሮ ሳላመሰግን አላልፍም። እንግዲህ ለዛሬ አስተያየቴን የምሰጠው አንድ ዮናስ የሚባል ወጣት እግረኛ ሚዲያ ላይ ቀርቦ ከተናገረውና በጣም ካደነቅኩት በጣም ኢኒሺዬቲቭን ከማደንቅለት ወጣት ሀሳብ ተነስቼ ነው። እንደሚታወቀው በሀገራችን ብዙ አዳዲስ ስልጠናዎች እየመጡ ነው። ትልቁ ደግሞ ፐርሰናል ዲቨሎፕመንት ላይ የሚሰሩ እናበቃችኋለን ያላችሁን አለን ብላችሁን እንድታምኑ እናደርጋችኋለን የሚሉ ወጣቶች በዝተዋል። ወጣቶችም አይደሉም ስፔሻሊ በጣም ራሳቸውን እንትን ያሉ ያውቃሉ ከወጣቶች የተሻለ እውቀት አላቸው ብለን የምንገምታቸው ግን እንደ አንደር ኤጅ እንትን የሚሉ ሰዎች በዝተዋል። በአሁኑ ጊዜ ወጣቱን ከመጥፋት ማስተማር ሲገባቸው ቢዝነስ ላይ ብቻ ፎከስ በማድረግ ጭራሽ ይዘውት እየጠፉ ያሉ በርከት ያሉ ሰዎች አሉ። እነዛን ከመጥቀሳችን በፊት አሁን ስላለው ነገር አይዲያውን ልንገራችሁ። አሁን እየተነገረ ስላለው ነገር ስለ ፐርሰናል ዲቨሎፕመንት ሜዲቴሽን አሁን ደግሞ አዲስ ስም አውጥተውለት ኒው ኤጅ የሚል ደግሞ መጥተዋል። ስለሱ አንዳንድ ያሉንን ሀሳቦች ብንካፈል ደስ ይለኛል። ፐርሰናል ዲቨሎፕመንት ሲጀመር እንደ መግቢያ የሚሰጡን ነገር ቀለል አድርገውና አጠፋፍተው አሳምረው የሚሰጡን ሀሳብ ምንድነው? ራሳችሁን እንድታውቁ ያለንን ኢነርጂ ውስጣችን ያለውን ኢነርጂ እንድናውቅ ይረዳናል ነው የሚሉት። ከዛ ያን ኢነርጂ ተጠቅመን የሌለንን ነገር ወይም አሁን ያልያዝነውን ነገር እንደያዝነው ወይም እንዳለን እንድንቆጥርና በዛ ውስጥ ደግሞ ሰክሰስ እንዳለ ነው የሚነግሩን ወይም የምንፈልገውን ነገር ማግኘት እንደምንችል ጭንቅላታችንን በመጠቀም እና የራሳችንን ኢንሳይድ
ያለውን ኢነርጂ በመጠቀም ያጣነውን ነገር ማግኘት እንችላለን ነው የሚሉት። ለዛ ደግሞ ብዙ አይነት እንትኖችን ያቀርባሉ። ከእነሱ ውስጥ ፈጣሪ ያን ያህል በህይወታችን አስፈላጊ አይደለም የሚሉት ነው። ኢነርጂው ያለው ፈጣሪ ጋር ሳይሆን ውስጣችን ነው የሚሉት። ውስጥህን እስካዘዝከው ድረስ የፈለከውን ነገር ማኔጅ እስካደረግከው ድረስ የፈለከውን ነገር ማድረግና ማግኘት ትችላለህ ነው የሚሉት which is wrong። ዋናው አላማው በትልቁ አላማው ግን እኛን ከፈጣሪ ጋር ያለንን አታችመንት መበጠስና ማለያየት ነው። በመጨረሻም የጥልቁ መናፍስት ተገዢ እንድንሆንና ታዛዥ እንድንሆን ነው የሚያደርገን። at the end of the day የሚያስተምሩን ነገር ይሰራል ወይ ካላችሁ አሁን እንዳልኳችሁ እግረኛው ሚዲያ ላይ እንደቀረበው ልጅ እንደ ወጣት ዮናስ ከሆነ ይሰራል። ግን የሚሰራው ፎልስ ነው ወይም ማክስ ነው ማለት ነው። ቀጣይነት የሌለው ኮንቲኒቲ የሌለው ለጊዜው ግን ለማሳመኛ ብቻ የሆነ ነገር ይሰጠናል። አምነንበት ተዘፍቀን እንድንገባ ከዛ በኋላ ግን ከገባን በኋላ የምናገኘው ነገር which is በጣም የሚያስፈራ ፈጣሪን ያስንቃቸዋል። ከፈጣሪ ይለየናል። ከጸሎት ጭራሽ ያርቀናል። ከምንሄድበት የእምነት ተቋማት እንደየሃይማኖታችን ከዛ ፍጹም እንድንርቅ በግልባጩ ያንን ነገር እንድናጣጥል እንድንሰድብ በቃ በኮንሺየስ ማይንዳችን እናደርገዋለን ብለን የማናስበውን ነገር እንድናደርግ ይገፋፉናል ያስደርጉናል ማለት ነው። ለምሳሌ ሜዲቴሽንን ብናይ ሜዲቴሽን ሜዲካል ወይም ክሊኒካል ሲሆን እንደ ፈውስ ነው የሚታየው። ዶክተሮች በትክክል ሰርተፊኬትድ የሆኑት ዶክተሮች መንግስት የሚያውቃቸው እውቅና የተሰጣቸው ዶክተሮች ሲያዙት እንደ መድሃኒት ነው። ግን እንዲሁ በተለምዶ አሁን መድረክ ላይ እየወጡ እንዲህ ነው በሚሉት ስታስቡት ግን ሜዲቴሽን በራሱ የሌላ የጥልቁ አለም የእምነት መካሄጃ መሆኑን ታረጋግጣላችሁ። ምክንያቱም ሜዲቴት አድርጋችሁ ወደ ፈጣሪ ሳይሆን የምትጸልዩት ወደ ውስጣችሁ ነው ለራሳችሁ ነው የምትነግሩት። which is ራስህን በነገርከው ቁጥር ራስህ አንተን ማዘዝ ይችላል ወይም የምትፈልገውን ነገር ማድረግ ይችላል ብለው ነው የሚያሳምኗችሁ። በጣም የተሳሳተው ፓርት ማለት ነው። ፈጣሪ በእናንተ ላይ ስልጣን የለውም። ወይም እንደዚህ ከፈጣሪ ጋር ያለንን እንትን የሚቆርጥ ነው። ሁሉን ነገር በራስህ ማድረግ ትችላለህ ነው የሚሉት። ኢነርጂ ያለው ውስጥህ ነው ይሉሃል። እንደ ዳዊት ድሪምስ አይነቱ ማለት ነው። እና እንደነ ማን ያዘዋል እና አንድ ሚዲያ ላይ ቀርባ የነበረችው ወጣት ልበላት ታዳጊዋ አነስ ያለችዋ ልጅ በጣም ከእድሜዋም ማይጠበቅ በዛ እድሜዋ እንደዛ አይነት ጠልቃዛ ነገር ውስጥ መግባቷ በጣም ታሳዝነኛለች። እግዚአብሔር እንዲመልሳት እንጸልይላታለን። ግን እንደነሱ አይነቶች የሚያቀርቡት ነገር በጣም የሚገርምና ይቅር በለን የሚያሰኝ ነው። ለምንድነው ሙሉ ለሙሉ የፈጣሪን ስም እንድታጠፋ ከውስጥህ ብሬን ዎሽ አድርገው የፈጣሪን ስምና የፈጣሪን ስራ ላንተና ባንተ ውስጥ ያለውን ፈጣሪህን እንድታወጣና ሌላ ባዕድ የሆነ ወይም የጥልቁ መንፈስ ውስጥ አስገብተህ እሱ የፈለከውን ነገር ያደርግልሃል እሱም ይታዘዝልሃል ብለው የፈጣሪን ከእኛ ጋር ያለውን አታችመንት እንዲቋረጥ ነው የሚያደርጉት። ደግሞ ከዛ ከመንፈሳዊ አለም ደግሞ ወጥተህ ስታስበው ደግሞ የሌለህን ነገር አለኝ ያልሆንከውን ነገር ነኝ ብለህ የውሸት እንድታምን ግን ወደ ሪያሊቲው ስትመለስ ደግሞ እጅ ላይ ምንም ነገር የለም። ከዚህ በፊት ብዙ ምስክርነቶችን ሰምተናል ሚዲያ ላይ እንደዚህ ስቴጅ ላይ የሚነገራቸውን ሰምተው የሌላቸውን አለኝ ብለው አምነው ብዙ ከሄዱ በኋላ ያላቸውንም እንዳጡ እንኳን የሌላቸውን ሊያገኙ ያላቸውንም ጭምር እንዳሳጣቸው ብዙ ጊዜ
ምስክርነቶችን ሰምተናል ከብዙ ሚዲያዎች። ሰው ይሄን ነገር በጊዜ እንድረስበት ነው የምለው እኔ። ለነፍሳችንም ለስጋችንም የማይሆን ነው። የጥልቁ ዓለም አራማጆች የጥልቁ ዓለም እምነት መረማመጃ ነው ያደረጉን ማለት ነው። እና በተቻለ አቅም ከእንደዚህ አይነት አስተምህረቶች ባንርቅ እላለሁ። ብንርቅ ከእንደዚህ አይነት አስተምህረቶች እንራቅ። በጣም ከባድና አስጊ ሁኔታ ላይ የደረሰ ነገር ነው ይሄ ነገር። አሁን ዳዊት ድሪምስ ላይ ብዙ ጊዜ እከታተለው ነበረ በፊት። ብዙ ጊዜ የሚያስተምር በቃ አለኝ ብለህ ካመንክ ይኖርሃል። እንደዚህ ነኝ ብለህ ካመንክ ትሆናለህ አይነት አስተምረው ነው። ያ ደግሞ ስላመንክ ብቻ አታመጣውም። ካልሰራህ ሰው ካልሰራ ካልጣረ ከፈጣሪ በታች ከየት ይመጣል? ብዙ ጊዜ እኔ እንትኖችን ሰምቻለሁኝ። ምስክርነቶችን የሌለ ነገር አለኝ በሚሏቸው ብቻ እነሱን አምነው እዛ ከፍለው መማራቸው ሳያንስ ድጋሜ ደግሞ እነሱን አምነው ኢንቨስት በሚያደርጉት እንትን ላይ ብዙ ጊዜ ኪሳራ ነው። የነፍስም የስጋም ኪሳራ እየሆነ ስለሆነ በተለይ ወጣቶች ከእንደዚህ አይነት ነገር ብንርቅ እላለሁኝ። በመጨረሻም እናንተ የምትጨምሩት ወይም እንደዚህ ነው የምትሉት ወይም ከተሞክሯችሁ የምትሰጡን አስተያየት ካለ በኮመንት ስር እንድትጽፉልኝና በቀጣይ ደግሞ ብናወራበት ደስ ይለኛል። ለዛሬ ይሄ ይበቃናል። እናንተ በምትሰጡት ሀሳብ ላይ ደግሞ ተመስርተን እንቀጥለዋለን። በያላችሁበት ሰላም ሁኑ። ስለምትሰጡን ፍቅርና አክብሮት በጣም እናመሰግናለን። በያላችሁበት ሰላም ሁኑ።